زراف يساعدنا لجزاء سترا زراف الوطالة ما سارونا زراف يجرجر الكبير باناتو زراف كتولد سبعة عامد زراف كورة እኛ የውጭ ጠላቶቻችን እርስ በርስ እንጫወና አገራችን ጥሩ አገር ነበረ። ገና አልተበላችን፣ ማዕድኖቻችን አልተነካ። ነገር ግን የውስጥ ጠላት ነው ያጠቃ። እርስ በርሳችን ብንፈቃቀር፣ እርስ በርሳችን አንድ ብንሆን ኖሮ ራሳችን ለሌላው እንተርፋለን። የኢትዮጵያ ጀግና ቆፍጣና ወታደር ለእናት ሀገሩ ሲል ለሰንደቁ ፍቅር አይተናል በገሃድ ላቡንና ደሙን ባንድ ላይ ሲገብር። ወታደር ለሀገሩ ይደማል ይቆስላል፣ ውድ ሰንደቁን ግን በክብር ከፍ አድርጎ ያውለበልባታል። ዘራፍ እኔ ለሀገሬ ዘራፍ 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 እኔ ለሀገሬ ለነፃነቴ እወደቃለሁ እስከ ዕለት ሞቴ። ዘራፍ በረሃ ወልዶ በረሃ ያደገው ዘራፍ ዘራፍ ሰራዊት ርኅራኄ ያለው ለጠላቱ ማይመለስ ጨካኝ ለፍቅር ደግሞ ልቡን የሰጠ ነው። የተከበሩ የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል ሁሉ አገርሽ ድረስ፣ የተከበሩ ብርጋዴር ጀነራል እርጎ ሽበሽ በመከላከያ ጤና ዋና መምሪያ የፈብስና ክብካቤ መምሪያ ኃላፊ፣ ክቡራን የመከላከያ ከፍተኛ መኮንኖችና የሰራዊት አባላት፣ የክብር ዶክተር የዚህ በጎ አድራጎት መስራች ቢኒያም በለጠ፣ የተከበራቸው የዚህ በጎ አድራጎት ማህበር አባላት፣ የተከበራቸው የሚዲያ አባላት፣ ክቡራትና ክቡራን፣ ከሁሉ አስቀድመን እንኳን ለዚህ ቀን በሰላም አድረሳችሁ እንላችኋለን። እነሆ ሰራዊት ማለት እውነት፣ ሰራዊት ማለት እምነት፣ የህዝብ ልጅ የህዝብ አብራክ የታጠቀ ለነፃነት ለመክፈል የተዘጋጀ ከባዱን መስዋዕትነት መሆኑን አየሁና በህሊናዬ መዝግቤ ላልሽረው አነገሥኩት ለዘላለም በልቤ። ለወገን መድረሱን ከላይ ታድሎታል፣ እንኳን ገንዘብ ቁሱን ነፍሱንም ገብሯል እድሉ። የሀገር ባለውለታ ጀግኖችን ለመደገፍ በየዓመቱ ሐምሌ 29 ቀን የመከላከያ ቀን ሆኖ ከተሰየመ ዋል ያድር ብሏል። ዛሬም ይህን የቀጠሮ ቀን አክብረን በመካከላችሁ ተገኝተናል። ከዚህ በመቀጠል ደግሞ የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተርን እንዲጋብዙልኝ የመከላከያ ሴቶችና ማህበራዊ ጉዳይ ቡድን መሪ ሌተናል ኮሎኔል ይልማ ነጋሳን ወደዚህ ወደ መድረክ ጋብዛለሁ። እርሳቸውን በሞራል ወደ መድረኩ እንዲሸኙልኝ በትህትና ጠይቃችኋለሁ። ክቡር ብርጋዴር ጀነራል ሁሉ አገርሽ ድረስ የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተር፣ ክቡር እርጎዬ ሽበሺ የመከላከያ ዋና መምሪያ ፈውስና ክብካቤ መምሪያ ኃላፊ፣ የክቡር ዶክተር ቢኒያም በለጠ የተቋሙ መስራችና ዋና ኃላፊ፣ ክቡራን እና የተከበራችሁ የመቄዶንያ አረጋውያንና የአእምሮ ማዕከል መስራችና አስተዳዳሪዎች እና ሰራተኞች፣ እንዲሁም በማዕከሉ ውስጥ የምትገኙ የተከበራችሁ አባቶች፣ እናቶች፣ እህቶችና ወንድሞች፣ ክቡር የመከላከያ ጀግናው መከላከያ ሰራዊት አመራሮችና አባላት፣ ክቡራንና ክቡራት እንኳን ለዛሬ ቀን አደረሳችሁ አደረሰን። ዛሬ በዚህ የተከበረች ቀን በኢትዮጵያ ሕዝብ ልብ ውስጥ ልዩ ስፍራ ባለው በዚህ ታላቅ ሰብአዊ ማዕከል በመቄዶንያ ተገኝተን እንደ መከላከያ ተቋማት ከእናንተ ጋር ፍቅራችንና አብሮነታችን ለመግለጽ በመቻላችን የተሰማኝን ጥልቅ ደስታና ክብር ለመግለጽ እወዳለሁ። እኛ የሀገር መከላከያ ሰራዊት አባላት
ቀናችን የሚጀምረውና ሌሊታችንን የምናሳልፈው የሀገራችን ሉዓላዊነትና የሕዝባችን ሰላም ለማረጋገጥ ባለን የማይናወጥ ቃል ኪዳን ነው። ይሁን እንጂ የሰራዊታችን እውነተኛ ጥንካሬ የሚመነጨው ከሕዝባችን ጋር ካለው የማይበጠስ የደም የፍቅርና የክብር ትስስር ነው። ዛሬ እኛ ከዚህ መገኘታችን እንደ ይህንኑ ድጋፍ ማድረግ የአንድ ቀን ድንገተኛ ክስተት አይደለም። ከዚህ በላይ የዛሬ ቀን ለእኛ ልዩ ትርጉም አለው። እኛ የመከላከያ ሰራዊት አባላት በየዓመቱ ሐምሌ 29 ቀን ላይ ይህን የበጎ አድራጎት ተግባር እንደ አንድ አገር አቀፍ ተቋማዊ በዓል አስቀምጠን ከዚህ ታላቅ ማዕከል ጎን ለመቆም የዓመቱ ተግባራችን አድርገነዋል። ይህ ማለት ሐምሌ 29 ሲደርስ ሰራዊታችን ከእናንተ ጋር ሁል ጊዜ ትዝታውን የሚያድስበት ማለት ነው። ይህ ማለት ሐምሌ 29 ሲደርስ ሰራዊታችን ከእናንተ ጋር ሁል ጊዜ ትዝታውን የሚያድስበት፣ ፍቅርን የሚያሳይበት እና ቃል ኪዳን የሚያድስበት የኩራት ቀናችን ማለት ነው። በዛሬው ዕለት ያመጣናቸው ንብረቶች እንደተጠበቁ ሆኖ ከሁሉም በላይ ግን በሰላምም ሆነች በችግር ጊዜ በበዓልም ሆነ በመደበኛው ቀን መከላከያ ከሕዝቡ ጋር ነው፣ እናንተም ቤተሰቦቻችን ናችሁ የሚለውን መልእክት ለማስተላለፍ ነው። መቄዶንያ ማለት የሰብአዊ ርኅራኄና የፍቅር መገለጫ የሆነው ኢትዮጵያዊ እውነተኛ ገጽታ በየቀኑ እዚህ የሚከናወነው ስራ መላው የህብረተሰብ ክፍል ሊማርበት የሚገባ ትልቅ የሞራልና ትምህርት ነው። ስለዚህ እኛ የዚህ ማዕከል አጋር በመሆናችንና በየዓመቱ ሐምሌ 29 ቀን ከጎናችሁ በመቆም አብሮነታችን በማደስ ሁሌም እንኮራለን። ይህ የዛሬ ድጋፍ ጅምራችን ሆኖ በየዓመቱ ሐምሌ 29 ቀን እንደተለመደውና ከዚህ በላይ አጠናክረን እንደምንቀጥል በዚህ አጋጣሚ ለመግለጽ እወዳለሁ። በመጨረሻም በዚህ ማዕከል ውስጥ ለምትገኙ አባቶቻችን፣ እናቶቻችን፣ ወንድሞቻችንና እህቶቻችን ፈጣሪ ጤናውንና ብርታቱን እንዲሰጣችሁ እየተመኘው ማዕከሉ በቀን ተቀን ውጣ ውረድ ውስጥ ለሚያከናወነው ታላቅ የሰብአዊ ስራ ከልብ እናመሰግናለን። በመጨረሻም ዕለቱን አስመልክቶ የዕለቱ መርሃ ግብር አስመልክቶ አጠር ያለ ጥልቅ መልእክት እንዲያስተላልፉልንና የተቋሙ መስራች ክቡር ዶክተር ቢንያም በለጠን እንዲጋብዙልን የመከላከያ ሴቶች እና ማህበራዊ ጉዳይ ዳይሬክተር ብርጌዳር ጄኔራል ለገርሽ ድረስን ወደ መድረክ ጋብዛለሁ። አመሰግናለሁ። እንደምን አደራችሁ። በድጋሚ እንኳን ለዚህ ቀን ለመገናኘት አበቃን። እናንተም እድሜ ጤና ሰጥታችሁ ዛሬ ሐምሌ 29 ለሶስተኛ ጊዜ ነው የመጣ ነው። የመጀመሪያ ጊዜ መጥተን ስንጎበኝ ከዚህ በኋላ ሐምሌ 29 ለሰራዊቱ የመከላከያ ቀን በወሰናችሁልን መሰረት እናንተ አባቶች፣ እናቶች ሁላችሁ በጋራ ሆናችሁ ነውና ጊዜ ሐምሌ 29 ከጎናችሁ እንዳንለይ ለእኛ ያላችሁ ፍቅር፣ እኛ ደግሞ ለእናንተ ያለን ፍቅር፣ ሰራዊታችን ደግሞ ለሕዝባችን ያለው ፍቅር ያሳየበት ወቅት ስለሆነ የዛሬ ቀን ለመገለጸው የተለየ ቀን ነው ብለን ነው የምናስበው። እናንተን በጉጉት ለማየት ቀኗ እስክትደርስ የሚቸኩሉበት ጊዜ ነው። ዛሬ ግን እናንተን በሰላም አግኝተናችሁ ያችን ምንናፍቃት ለእናንተ ያላችሁ ሌትና ቀን ምን ያስፈልጋቸዋል፣ ምን ብናደርግላቸው
ሊያደርጋቸው የሚችል እነሱ ለሀገር ውለታ የከፈሉ በጣም ሀገር እንደ ሀገር እንድትቀጥል ትልቅ ሚና የነበራችሁ ስለሆናችሁ ዛሬ ደግሞ ለእኛ አስረክባችሁ ሀገር ጥሩ ሁና እንድትቀጥል እናንተ በሰላም ሁላችሁ በሰላም ወጣችሁ በሰላም ጤንነታችሁ እንድትጠብቁ መላ ሰራዊቱ ከጎናችሁ እየተንቀሳቀሰ ነው ያለው። በዚህ ሰራዊት ስም ለሰራዊቱ በሳት ለሰራዊቱ በተሰጠው ጉዳይ የበለጠ ውጤታማ እንዲሆን የእናንተ ድጋፍ ከማንም በላይ ያስፈልገዋልና በዛሬ ቃል 29 ሰራዊታችን ጉልበት ብርታት እንዲኖረው እንድትመርቁልን በዚህ አጋጣሚ ከመከላከያ ጋር ያለው ትስስር እንደ ቤተሰብ ነው። እሱ ብቻም ሳይሆን ማኔጅመንቱን ጭምር ማለት ነው። ማኔጅመንቱን ጭምር ከኛ ጋር ያለው ትስስር እንደ ቤተሰብ የሚፈልጉትን በመጠየቅ ሁሉንም እኛም ሳጠገባችሁ በጎናችሁ ነውና ትልቅ ስራ እየሰራን ያለ ነው። ለዚህም ትልቅ ውጤታማ ለመሆን በተለይ ዶክተር ቢኒያምን እድሜ ጤና ሰጥቶ ለእኛ በመከላከያ ትልቅ አቅም ለሀገር ውለታ የዋሉትን እነዚህ እናቶች አባቶች ልጆች ድግፍ አድርጎ እንዳይርባቸው እንዳይጥማቸው ልብስ እንዳያጡ ሕክምና እንዳያጡ ከማረጋጋት ጀምሮ በጣም ትልቅ ስራ ነው እና የሰራው እሱንም እድሜ እንዲያረዝምልን በዚህ አጋጣሚ በተቋሙ ስም ማመስገን ይገባል። የመከላከያ ሴቶች ማህበራዊ ጉዳይ ዳይሬክቶሬት እንዲሁም አብረዋችሁ የመጡ ከፍተኛ የሰራዊቱ አመራሮች በመቄዶንያ ማኔጅመንት ስም እንኳን ወደ ድርጅታችን ዓመታዊ በዓሉን አስመልክቶ በሰላም መጣችሁ ማለት እፈልጋለሁ። ያው እንዳስተዋወቀው ማህተመ በቃሉ እባላለሁ። መቄዶንያ ማኔጅመንት አባል ነኝ። እንግዲህ ቅድም ብርጋዴር ጀነራል ስትናገር አንድ ቃል ተናግራ ነበረ። መቄዶንያ እና መከላከያ አንድ ቤተሰብ ነን ብላ ነበር። ለዛ ማረጋገጫው ዋናው አንዱ እኔ ነኝ። እኔም እንግዲህ ያው የሰራዊቱ አካል ነኝ። በ1990 ዓ.ም ሁርሶ ፓራ ኮማንዶ ማሰልጠኛ ማዕከል ካስመረቃቸው የቁርጥ ቀን ልጆች መካከል አንዱ እኔ ነኝ። ከ1990 መሰረታዊ የውትድርና ትምህርቴን ካጠናቀቅኩኝ በኋላ አዲስ አበባ የሚገኘው የመከላከያ ጤና ሳይንስ ኮሌጅ በመግባት በጁኒየር ነርስነት ተመርቄ አገሬን በሰሜንም በምስራቅም በሁሉም አቅጣጫ አገልግያለሁ። በሰሜኑ ጦርነት ላይ የወገኖቼን ደም ሳቆም የነበርኩኝ ቡሬ፣ አዲግራት፣ ዛላምበሳ በተለያዩ ሆስፒታሎች ውስጥ ለረጅም ዓመታት አገልግያለሁ። መጨረሻም በሜዲካል ሕክምና ከወጣሁኝ በኋላ በሲቪሉ ህብረተሰብ ውስጥ በተለያዩ ሆስፒታሎች እና ክሊኒኮች ሳገለግል ቆይቼ ልክ ዛሬ እናንተ እንዳደረጋችሁት መከላከያ ሰብአዊነቱ የትም ቦታ ስለሆነ መቄዶንያን ለመጎብኘት ከስታፎቼ ጋር መጥቼ ነው በዚሁ የቀረሁት። ምክንያቱም መቄዶንያ አንድ ከገቡበት የሚወጡበት ቤት በተለይ ለመከላከያ ሰራዊት ሰብአዊ ለሆነ መከላከያ ሰራዊት እጅግ ምቹ ቦታ ነው። ፍላጎቱን የሚያረካበት ስሜቱን የሚያስፈጽምበት ቦታ ነው እና እዚሁ ገብቼ ቀርቼ በአሁኑ ሰዓት እንግዲህ ኦልሞስት ወደ 8 ዓመታት በመቄዶንያ ውስጥ እስከ ስራ አስፈጻሚ ድረስ ደርሼ እያገለገልኩ እገኛለሁና የሰራዊቱ አንዱ መገለጫ እኔ ነኝ ለማለት ነው። በአጋጣሚ እዚህ የኔ ባች የሆኑ ጀኔራሎች፣ ኮሎኔሎች አሉ። ጦር ኃይሎች ሆስፒታል እነ ዶክተር ኮሎኔል አዲሱ እነ ኮሎኔል አስቴር ከኔ ጋር አብረው ረጅም ዓመት በሰራዊት ውስጥ አብረን ያሳለፉ ሰዎች ናቸውና ዛሬ ለኔ ልዩ ቀን ነው። በጣም ደስ ብሎኛል። ሰራዊቴን አብሬው ይህን ሬንጀር ዛሬ ፊት ቆሜ በማየቴ በጣም ደስታዬ ልዩ ነው እና እንኳን ደህና መጣችሁ ማለት ፈልጋለሁ። በድጋሚ ሌላው የሀገር መከላከያ ሰራዊት በየዓመቱ
በተለይ የምታደርጉት እገዛ በጣም ከባድ ነው። ለመቄዶንያ እኛ ቢኒ አሁን ዛሬ መምጣት አይችልም ነበር፣ ግን ከሀገር መከላከያ ሰራዊት መጥቷል ሲባል መድኃኒት ወስዶ በግድ ነው ተነስቶ እየመጣ ያለው። ይህን ያለው ፍቅራችን ለእናንተም ያለው መቄዶንያ ክብር፣ ፍቅር ከባድ ነው ለማለት ፈልጋለሁ። የዛሬዋ ቀን ልዩ የሚያደርገው አንድ ክስተት አለ። አሁንም በድጋሚ ቀደም ክብርት ጀነራል እንደተናገረችው መከላከያ እና መቄዶንያ አንድ ከሚያደርጋቸው ተጨማሪ ነገሮች ዛሬ አንድ ከፍተኛ የጦር መኮንን ለሀገሩ ትልቅ ዋጋ የከፈለ ዳር ድንበሩ ሲያስከብር የነበረ ከፍተኛ መኮንን በእድሜ ብዛት ያው ሰራዊት እንደምታውቁት ብዙ ጊዜ ቤት አንመሰረትም። እዚህ ውስጥም አሉ ብዙ ሰራዊት አባላቶች እና ከአንድ ቦታ ወደ አንድ ቦታ ሀገርን ዳር ድንበር በማስከበር ጊዜያችንን የምናባክን ነን እና ለረጅም ዓመት ሰራዊቱ ሲያገለግል ቆይቶ ምንም ወገን ዘመድ ስለሌለው በዛሬው ቀን ከጦር ኃይሎች ሆስፒታል በቀጥታ ወደ መቄዶንያ በመግባት ዛሬ ርክክብ እናደርጋለን። እንረከበውና ቀሪ ሕይወቱ በተድላ በደስታ ለሀገሩ የከፈለውን መስዋዕትነት በሚመጥን መልኩ መቄዶንያ ሊያኖረው የምንረካከብበት ቀን በመሆኑ በዓሉን ልዩ ያደርገዋል። ልጆቻችን በእውነት ታስደስታላችሁ። ይህ ነው ትልቁ ነገር። ሰራዊት ርኅራኄ ያለው፣ ለጠላቱ ማይመለስ ጨካኝ፣ ለፍቅር ደግሞ ልቡን የሰጠ ነው። እኔ ሻምበል እሸቱ ገብረ ማርያም ባለው ሀገሬን ይበልጣል ከ27 ዓመት በላይ አገልግያለሁ። 1955 ዓመተ ምህረት ነው የተቀጠርኩት። ልክ በተቀጠርኩ በአንድ ዓመት ሳይሞላኝ ሶማሊያ ወረራ አካሄደች። በግብፅ አማካይነት ወረረችን። እኛ የነበረ መሳሪያ አነስተኛ ነው። እሷ ምን ጊዜም በግብፅ አማካይነት ጥሩ መሳሪያ ትታጠቅ ነበረ እና ልብ ነው እንጂ ብዛት አያስፈልግም። ኢትዮጵያውያኖች ጀግኖች ነን። ምን ጊዜ በታሪክ እንደሰማሁት 16 ጊዜ ከዛ በፊት ኢትዮጵያ ወራለች በጎረቤቶቻችን አማካይነት። 18ኛው እኔ ነበርኩበት ነው። 17ኛና 18ኛው 1956 የነበረው ኦጋዴን ጠቅላላ ይዛ መንጥረን አውጥተን ወደ መቃዲሾ አስገብተን ጀነራል አምዶም ወልደ ሚካኤል ይባላሉ የመከላከያ ሚኒስትራችን። መቃዲሾ መያዝ አለብን፣ ብዙ ህዝብ ጨርሳለች። እኛም ሰራዊቱ ሰላማዊ ሰው ትተን ሰራዊቷን እናውድም ሲባል ንጉሱ አይሆንም እኛ ድንበራችን ካስረከብን በኋላ የሰው ድንበር ውስጥ አንገባም በማለት ከንጉሱ ጋራ መከላከያ ሚኒስትራችን ቅራኔ ውስጥ ገቡ። እሳቸው ተለወጡ። እኛም ሀገራችን ሰላሟን አስከብረን ወደ ቦታችን ተመለስ። ከዛ ቀጥሎ ደግሞ ድጋሚ 1969 ዓመተ ምህረት ለውጥ ነበረ። በደቡብ 750 ኪሎ ሜትር እስከ ሶማሊያ እስከ ነገሌ ቦረና፣ በምስራቅ እዚህ አዋሽ 7 ድረስ ገብታለች። በቃ ከጣደፍ 300,000 ሚሊሻ ክተት ታወጀ። ገባ፣ ሰለጠነ። አብዮታዊት እናት ሀገሩን ወይ ሞት ተባለ። ወዲያውኑ እኛ የነበረው መሳሪያ F5 የአየር ኃይላችን F5 ይባላል፣ ኋላ ቀር ነው። እሷ ሶማሊያ የታጠቀችው ግን ሚግ 21 እና ሚግ 23 ነው። ይህን ሁሉ የመሳሪያ ጋገታ ምን ይሰራል? ጀግና አላት ኢትዮጵያ። አሁንም ቢሆን እናንተን የመሰለ ልጆች ወልደን ተክተናል፣ እንኮራባቸዋለን። ሺህ ጠላቶች ቢመጡ እናንበረክካለን። መከላከያ ሰራዊታችን እንኳን አሁን ቀርቶ በነበረን ጦር ጋሻና ጎራዴ ሁሉን ነገር አሸንፈናል። አሁን ሰልጥነናል።
ቀጥለን ያን ሁሉ ውለታ ሰርተን 1983 ዓመተ ምህረት አንድ ሻምበል ሀገሩን ለፍቶ ላቡን አንጠፍጥፎ ሀገሩን ያስከበረ ሻምበል ጎዳና ወደቀ። ሰማይ በል ምድሩን ቢሟጠጥ ምንም ያስተናግደው ሰው ጠፋ፣ ናያው ጠፋ። በቃ በመኖርና ባለመኖር መሀል ላይ እያለሁ እኔ ብቻ አይደለሁም፣ ብዙ መኮንኖች ወታደሮችም አሉ። ይህ ልጅ ፈጣሪ ፈጥሮት ለኛ ብሎ ነው ዶክተር ቢንያም በለጠ። እሱ ይህን ድርጅት እስኪያቋቋም ድረስ ብዙ መከራ አየን። ከዛ ከቆየም በኋላ ነፍሳችን ተርፎ ይሄው መቄዶንያ ገብተን ይሄው እሱ ማይለብሰው ቢንያም ማይለብሰው ልብስ ነው፣ ሱፍ ነው የምንለብሰው። ይሄ ባይገርማችሁ ባስታውስ የዛሬ ዓመት የተሰጠኝ ነው። ጀረና እናት የሰጠችኝ ይህንን ይኸው እንደናንተ አይነት ደጎች እንደ ዶክተር ቢንያም እየረዱ በቀን 3 እንበላለን፣ ሕክምና አለን፣ የተለያየ እንክብካቤ አለን። ይሄ መካከለኛ ገቢ ካለው ሰው እኩል ነው የምንኖረው። ምንም ችግር የለብንም። አባቶች ጸሎት ያደርጋሉ፣ ቤተክርስቲያን አለ፣ ነፃነት አለን፣ ሁሉ የተሟላልን ነው። ስለዚህ እኔ ዶክተር ቢንያምና ባለቤቱን ክብርት እሌኒ ገብረ ኢየሱስን ፈጣሪ ጠብቃ ረጅም ዕድሜ እንዲያኖርልኝ ፈልጋለሁ። በጣም ሰስትባቸዋለሁ። እነሱ ባይኖሩ ማንም የተረከበን መንግስትም የለም፣ በዛ ሰዓት የለም። እኛ እንደውም በዛ ሰዓት እንኳን ብቻ ያ ይቅር ተከኖ ይብሰል። ስለዛ ልጆቻችን ጀግኖች ናችሁ። እድሜያችሁ መንገድ ይሁን፣ ቤታችሁ የአብርሃም ቤት ይሁን፣ የሰለሞንን ጥበብ ይስጣችሁ። ሁልጊዜም ኩሩ፣ ሩጦ አይቅደማችሁ፣ ቅደሙ። የያዛችሁት ሁሉ ወርቅ ይሁን። ረጅም ዕድሜ ይስጣችሁ። አመሰግናለሁ። ሻምበል እሸቱ ገብረ ማርያም ከመቄዶንያ። ብዙ ጊዜ ርቆኝ ነበር። ሰላምታ ነው ናፍቆኛል። እኔ ማነው ብትሉኝ 102 አየር ወለድ ያሰለጠነኝ ማይክል ጦር አየር ወለድ ክፍል ነው የገባሁት። በዛን ሰዓት በደርግ ጊዜ ታውቃላችሁ፣ ናሽናል ሰርቪስ እና አየር ወለድ ነበር የሚቀጠረው። ማንም ለእናት ሀገር ኢትዮጵያዊ ወኔ ያለው አሜን በሉስ፣ ወኔ ያለው ለምን አልቀጠልም ብዬ ገባሁ። አየር ወለድ ገባሁ። መቼስ ያው ለና ኢትዮጵያዊ ደስ የሚለኝ እኔ ሀሞት አለ ወኔ ያለ በምንም አልኩና በቃ ትምህርቴን አቋርጬ 10ኛ ክፍል አቁሜ ገባሁ። ታሪኩን አላበዛም፣ አጠር አድርጌ ነው፣ ጊዜያችሁንም አልሻማም። ምንድን ነው ያልኩት? እዛ ገብቼ 4 ዝላይ ነው ፓራሹት የሚዘለየው፣ 5 ዝላይ ነው አየር ወለድ። 4 ዝላይ ዘልዬ 1 ሲቀረኝ ታመሙ። መቼ ሞላችን እናያለን። በዛ ላይ ሙያ አለኝ፣ ሜካኒክ ነኝ፣ ሹፌር በጣም አዛዥ ወጣኝ ነበር። ዋዞች ምናምን ሲበላሽ እኔ እንትን እላለሁ፣ የአቅሜን እሰራለሁ፣ እጠግናለሁ። በአጋጣሚ እዛው እያገገምኩ እያለሁ ነው እንግዲህ ኢህአዴግ ማን ነው ወያኔ ሲመጣ ያው ተፍረከረከ። ያው እናውቃላችሁ እንግዲህ በዛን ሰዓት ደግሞ ያው ሁላችንም መንገዳችንን አስተካክለን ነበር። ያው ሬሳን ባይሆነ ማለት ወጣን፣ ጎዳና ወደኩ። ታሪኬን ሳላበዛ በቃ ወድቄ እዚህ መጣሁ። እዚህ ስመጣ ግን ሙያ ያለኝ ሆኖ ታመሜ አለቅ ምን እንደዚህ ነው። እዚህ መጥቼ አገምቀው ዳንኩኝ። በቂ ሕክምና በቂ እንክብካቤ የሚገርም ሰው ነው። አንድ ጊዜ ለቢንያም በለጣቸው ጆል ይባላል። ይሄ መቄዶንያ ማለት ማስመሰል ወይም ደግሞ ማክበድ አይደለም። ተአምራት አይምሮ ህሙማን በፍቅር ተቃቅፎ የሚሄዱበት የሚገርማችሁ ነገር የማውቃቸው ከተማ ውስጥ የማውቃቸው በጣም አስቸጋሪ አለ። ሰው ሊፈነክቱ መስታወት መኪና የሚሰሩ እዚህ ጋር ግን ተቃቅፎ ሲሄዱ ተአምራት አይደለም። እስካጨብጭቡ በእናታችሁ። የእግዚአብሔር ተአምራት ያለበት ቤት ስለመጣችሁ ኮንግራ እንላቸዋለን፣ በሰላም እንቀበላቸዋለን፣ ደስ ይለናል። መከላከያ መጣ ሲባል እኔ በሆኔ ነው የመጣሁት። በእውነት እናንተ ግርማ ሞታችሁ ያስፈራል። እስኪ ለራሳችሁ አጨብጭቡ። ያስፈራል፣ ኢትዮጵያ ያስፈራል። ብርጋዴር ጀነራል መጣን ተናገረች። በጣም ስሜቴ ነው የመጣው፣ ወኔ ነው የመጣው። ምክንያቱም አገር ከመከላከል
ባሻገር አገር ከመከላከል ለኢትዮጵያ ጀግንነታችሁን አሳይታችኋል፣ አይተናል። በሚዲያ እያየን የመከላከያ ኃይል በጣም ዘራፍ የሚሉ አሉ አባቶች ቴሌቪዥን እያዩ እኛ ጋር በእውነት ነው የምላቸው የእናንተ ትግል ያሳያል። ቴሌቪዥን ሚዲያ አይደለም እንዴ እያዩ በሆን ያርበኞች አሉ። ዶክተር አለ፣ ፓይለት አለ፣ ኮሎኔል አለ፣ ሻለቃ አለ። ነገር ሳላስረዝም ግን ከዚህ ሁሉ ምን ትሉታላችሁ? እስኪ 7,000 ምናምን ነበር፣ አሁን 9,000 በላይ አልፏል። ሌላ ብራንችም አለው። የሚገርም ነው። ምክንያቱም ያላቆም ነው። ሌላ ብራንች አለው። ሌላ ብራንች እኮ እየተንከባከቡ ነው። ጋምቤላ፣ አሶሳ፣ ሻሸመኔ ብዙ ልቁጠርላችሁ። ትራክታለች ወስዳችሁ ማየት ትችላላችሁ። የተአምር ቤት ነው። የተአምር ቤት ነው። ወገን ለወገኑ ሰውን ለመርዳት ሰው መሆን በቂ ነው በሚል ፕሪንሲፕል ቲዎሪውን በተግባር የፈጸመ ቢኒያም በለጠና የለን አጨብጭቡ። ከ40 ሰው ተነስቶ የብዙዎችን እንባ ያበሱ እውነት ሰፈሬ ጠፍቶብኛል። ወጥቼ እሱ አሳክማለሁ። አሳካሚ ነኝ ራሴ ልኛ አሳካሚ ነኝ። ክሊኒክ የምሰራው በሽኞችን ብሎ አሳክሜያለሁ። 11 አረጋውያን አይነ ስውር አይናቸውን ግላኮማ ሆኑ። ግማሾቹ ወደ ሀገራቸው የሚሄዱ አሉ። በደንብ አድርጌ አሳክሜ እንትን ብያቸዋለሁ። እና እዚህ ምን አለ ብትሉኝ ደግሞ አረንጓዴ አሻራ ብለን አይተናል አይደል? ሀገራችን ዓለምንም አይደል? እዚህ ደግሞ አረንጓዴ አሻራ አለ። የህይወት አድን አሻራ አጨብጭቡ። የህይወት አድን አሻራ ደግሞ ያለ የነፍስ አድን አሻራ በምድርም በመንግስት ምስጋና የሚሰጠው በሰማይም መዝገብ የዘላለም ህይወት የሚያስገኝ እስኪ አጨብጭቡ። አረንጓዴ አሻራ ህይወትን የማዳን አሻራ ብየወረ ህይወትን የማንሳት አረጋን የማንሳት አሻራ ጌታ ይመስገን። እንዲህ አይነት የተባረከ ሰው 10፣ 15፣ 20 ቢሆን አገራችን የት በደረሰች የት በደረሰች። ጎዳና ወዳቂ አንድም አይኖር። እውነቴን ይሄ የሚያበረታታ ነው። እኔ ምን ታማክ ብትሉኝ ጥያቄ ፈጠረብኝ። እኔ ስለ ሀገሬ ምን ሰራው? የሁላችን ጥያቄ እዚህ ላይ እንድትሉ ይፈልጋል። እኔ ይሄ ነገርኛ ያነሳሳቸዋል። እኔ ነገር ምን አደረግ በህይወት ዘመኔ ስኖር እያላችሁ ይህን ታደርጋላችሁ። እግዚአብሔር አብዝቶ ይባርካችሁ። ተባረኩ። ጨርሻለሁ። እኔ ስሜ መቶ አለቃ ጥላሁን ኃይሉ እባላለሁ። አጠር አድርጌ ነው የምነግራችሁ። ትውልዴ ዳራ ሙለታ ነው፣ ምስራቅ ሐረርጌ። ወላጅ አባቴ በ1969 ዓመተ ምህረት ሀገራችን ሶማሊያን ኢትዮጵያ በወረረበት ሰዓት ላይ ነው እንግዲህ መስዋዕት የሆነው። እኔ ደግሞ በ1976 ዓመተ ምህረት ታሪካዊ ጠላታችን ግብፅ በሰሜን በኩል የነበረውን ውጊያ ያንን ክፍተት በማየት በምስራቅ በኩል ዳግም ሰርጋ ለመግባት ባሰበችበት ጊዜ የብሔራዊ ውትድርና አገልግሎት ዘመቻ በታወጀበት ሰዓት የመጀመሪያው ዙር የብሔራዊ ውትድርና አገልግሎት ዘማች ሆኜ ከትምህርት ቤት ናሽናል ሚሊቴሪ ሰርቪስ እየተባለ በዛን ሰዓት ትልቅ ወኔና ሞራል ስለነበረ በ1976 ዓመተ ምህረት ዘምቼ ስልጠናዬን ሁርሶ በተለያዩ ማሰልጣኞች ብቃት ባለው ስልጠና ሰልጥኜ በመዝመት ምስራቅ ሐረርጌ እዛው ቀብሪ ዳር 8ኛ ክፍለ ጦር 110ኛ ብርጌድ ጎዴ ላይ እየሰራን እያገለገልን እየጠበቅን ዳር ድንበራችንን እያስከበርን እያለ የሶማሊያን ተቃዋሚ ኩልሚስ የሚባል ፓርቲ ነበረ። ሶማሊያ የዚያድ ባሬ ሰራዊት የሚቃወም በዛን ሰዓት ያ ኩልሚስ ተፍረክርኮና አቅም ባጣበት ሰዓት በቀጥታ ወደ ስፍራው በማምራት እዛ አካባቢ ካለው ከ101ኛ ወዛደር ብርጌድ ጋር በመጣመር ኦፕሬሽን በማድረግ በገለጎብ አህመድ ጉሬ በለንበር የተባሉ ቦታዎችን ሶማሊያ ተቆጣጥሮ ከነበረበት ቦታ ላይ በማስለቀቅና ዳግም ወደ ኢትዮጵያ ዳር ድንበር እንዳይመለስ ክፉኛ ቅጣት በመቅጣት አገራችንን ዳር ድንበር ካስከበሩ ወታደሮች መሃል አንዱ እኔ ነኝ። ከዛም በኋላ ግን ያው ነገሩን ለማሳጠር ካለው ፕሮግራም አኳያ በ1983 ዓመተ ምህረት በተደረገው የመንግስት ለውጥ ላይ ክፉኛ ታስሬ ሐረር ቀላዳምባ ሚሊቴሪ ፖሊስ ታስሬ ለ1 ዓመት ከተሰቃየው በኋላ
ያው በጭንቅላቴ ትልቅ ሞራል ደርሶ የሞራል ውድቀት ደርሶብኝ ራሴን በመሳት ከሀረር ከተፈታው በኋላ ወደ ድሬዳዋ በመምጣት በቀጥታ እንደምታውቁት ወታደር አገር እንጂ ቤት የለውም። ዳር ድንበርን ሲያስከብር እንጂ የሚቆየው ከተማ ለከተማ ቤት አይሰራም። ምንም ነገር የለውም። በወቅቱ አስቸጋሪ ነገር ስለነበረ ምንም አልነበረኝም። የወደቅኩት ድሬዳዋ አሸዋ ውስጥ ነው። እዛ ወድቄ ባለበት ይሄ ጀግናው ዶክተር ቢኒያም በለጠ ድሬዳዋ ላይ በመሰረተው መቄዶንያ በጎ አድራጎት ማህበር የበጎ ፈቃድ ሰራተኞች ተዘዋውረው ከአሸዋ ውስጥ አንስተውኝ ራሴን ስቼ በነበረበት ሰዓት ላይ አንስተውኝ ተገቢውን የሕክምና አገልግሎት ተደርጎልኝ አስፈላጊ የቤተሰብ እንክብካቤ ተደርጎልኝ ከተሻለኝ በኋላ ላገግም ባለመቻሌና አሁንም ሪፈር ስለተባልኩኝ ከድሬዳዋ በቀጥታ በአይሮፕላን ነው እንግዲህ ክቡር ዶክተር ቢኒያም በለጠ ለእኛ ያለው ክብር ቀላል ክብር አይደለም። በአይሮፕላን እዚህ መጣው፣ ከፍተኛ ሕክምና ተደረገልኝ፣ ዳንኩኝ፣ አገገምኩኝ። አሁን በምታዩ መልኩ ይኸው ክቡር ዶክተር ቢኒያም በለጠ ሙሽራ አምባሳደር አድርጎ አስቀምጦኛልና እስቲ ባካችሁ ለዚህ ጀምና እንግዲህ እናንተም ዛሬ ይህ ጀግናው የመከላከያ ሰራዊታችን በእውነት ምታድ ያደረጋችሁልን አሁን ብቻ አይደለም፣ በተደጋጋሚ እየጎበኛችሁን እየረዳችሁን የመቄዶንያ የጀርባ አጥንት በመሆን እያገዛችሁን ነውና ለእናንተ ትልቅ ክብር እሰጣለሁና እስቲ ባካችሁ ለሀገር መከላከያ ሰራዊት ሰብቻለ ክብር በዚህ ሰዓት መስዋዕት እየከፈሉ ሀገራቸውን ዳር ድንበር እያስከበሩ ያሉ ምንም ሳይሰስቱ ለነፍሳቸው ሳይሰስቱ ግንባራቸውን ለጥይት የሰጠ የጀግና የመከላከያ ሰራዊት ነውና ይህ የጀግና መከላከያ ሰራዊት ክብር ይገባዋልና ባካችሁ አንድ ጊዜ አሁን ለመከላከያችሁ ክብር ስጡ። እግዚአብሔር አምላክ በእውነት እናንተ የእኛ የጀርባ አጥንት ናችሁ። እግዚአብሔር አምላክ እሱ ይጠብቃችሁ። እግዚአብሔር አምላክ በሄዳችሁበት በተሰማራችሁበት ግዳጅ ሁሉ እግዚአብሔር ከእናንተ ጋር ይሁን። በመውጣት በመግባት ሁሉ እግዚአብሔር ይጠብቃችሁ። እግዚአብሔር አምላክ ወላጆቻችሁን ቤተሰቦቻችሁን ሁሉ እግዚአብሔር ይጠብቅላችሁ። እግዚአብሔር አምላክ በእውነት መስዋዕት አድርገው እኛ እንደዚህ ንጹሕ አየር እንድንተነፍስ መስዋዕት የከፈሉ የሰራዊቱ አባል ወንድሞቻችን ጓደኞቻችንን እግዚአብሔር ነፍሳቸውን ይማርልን። እግዚአብሔር ነፍሳቸውን በአጸደ ገነት ያሳርፍልን። በኋላ መንግሥተ ሰማያትን ያወርስልን። እናንተም በሰላም እንደመጣችሁ በሰላም ወደ ቤታችሁ ግቡ። እግዚአብሔር ይስጥልን። እንወዳችኋለን። በ9500 አረጋውያን ስም ትልቅ ክብርና ምስጋና አቀርባለሁ። አመሰግናለሁ። እንደምን ዋላችሁ የተከበራችሁ የመከላከያ አባላት በሙሉ። አሁኑ ጊዜ 3 ጊዜ የመጣችሁ አይተናል፣ አስተናግዳችሁና እግዚአብሔር ይስጥልን፣ ዕድሜ ይስጥልን። እግዚአብሔር ባርካችሁ፣ ብሩክ ሁኑ፣ ክፉ አያጋጥማችሁ፣ የተባረካችሁ ሁኑ። የመከላከያ አባሎች በእውነቱ እኛን የምታስታውሱ ሁልጊዜ እግዚአብሔር ያስታውሳችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ይስጥልን፣ እግዚአብሔር ባርካችሁ። በሰላም ወደ ቤታችሁ ግቡ። እናመሰግናቸዋለን። ሁሉም ሙያ ደግሞ የራሱ መስዋዕትነት ያስከፍላል። መስዋዕትነቱ የጊዜ የጉልበት ከፍ ካለ የሀሳብ ሊሆን ይችላል። ደምና ላብ አንድ ላይ በጋራ መስዋዕት የሚከፈልበት ብቸኛ ሙያ ግን ውትድርና ነው። የሚፈሰው ደም መሬቱ ጋር ከደረሰ በኋላ ከአፈሩ ጋር ተለውሶ ህንፃ ሳይሆን ትውልድ የሚገነባበት ብቸኛ ሙያ ዘርፍ ነው። ይህን ዩኒፎርም ለብሼ በጀግኖች ቤት ስለምቆም ምን ያህል ኩራት እንደሚሰማኝ እናንተ የደስታ መጠን ለክታቱ ሞቃል። እንዲህ ሲሆን ግን በለው ያሰኛል። ልበለው እንዴ ልበለው ድምፃችሁ አይሰማም። ልበለው ዝራፍ የዛ ጀግና ልጅ የዛ ሰተና ዝራፍ አልወጣለት ማሳሩ ገና ዝራፍ ይንጨረጨራል ቅቤው ባናቱ ዝራፍ ከተወለደ 7 ዓመቱ ዝራፍ ጎረጎራ የተተምጣቱ ከታበላ ከሙታለታል እንዳዘተኛ ፊኛ ስሞጥታል እስኪ ጥልባት ተጠብቀው እንደ ጩሌ ከጁ መንጥቀው በዛ ተራራ በዛ ማለዳ ድንብርና አንበሳ ቆዳ በርቶ ሲታቀም ሲቆሻለቀ ለጠላቶቹ ሲጠላለቀ በታጠቀው ባጭር ጎራዴ አንገት ሲቀላ እየወረደ አልቻለም ጠላት መንፈሱራ
አባሮ የሚጥል ጠላት እንዳውሬ ጠላት ሲመጣ ድንበር ሊደፍር አገዳሚ ከምሽግ በአሸጋጋሪ ሲመታ ራንዶ በሞት ጥይት ሲመታ ራንዶ ያስቆጥር ነበር የጠላት አየር ሲሿለክ መርፍ ሲያባራ የሚቀላቀል ከጠላት ጋር ሁሉ የቀረው በሬ ግንባር ገፋሪ ሲመጣ ገቦ እምሽጉ ስር አግዶ ቋሚ እምሽጉ ስር ሁሉ የቀረው ምን እናደርግ እኔ የመከላከያ ሰራዊት ክቡራን አዛዦች፣ መኮንኖች እንኳን በሰላም እናገለገለስ መጣችሁ። እኛ ስለዚች ሀገር ሲነሳ በጣም ነው የሚኮሰኩሰን። ሀገሬ በውጋዴም አየር በላይ በታይግረኛ መድፍና ታናርዶ እየጓጎረ ሲመጣ ድሬዳዋ በ1969 ዓመተ ምህረት አየር ማረፊያውን የዚያድ ባሬ ሰራዊት መጥቶ ጭኖ በተበድሮ መሳሪያ አገራችንን ሊወር በመጣበት ሰዓት አየር ማረፊያው ላይ በመሆን ገፈታውን የመለሱ መቶ አለቃ ሙሉ አዳም ዘለቀ ስለዚህ እኛ በእውነት ትውልዳችን ስናየው በጣም እየጋለ እንጂ እየቀዘቀዘ ያለ እግዚአብሔር ይስጣችሁ፣ ተባረኩ፣ ብርኩንና ይስጣችሁ። የታገለ አይጣላችሁ፣ የሞተ አይቅደማችሁ፣ ያለማችሁ ስልምት የሚመታ የጠላት ትጥቅ የሚያስፈታ የተጣላውን የሚያቀራርብ ሰላም እንዋደር። በሰላም ላይ ኢትዮጵያ ምኑ እንገራችሁ ከመሬት ወለል ዝቅ ብሎ በአድዋ ከፍ ብሎ በባህር ላይ ስንት ልማት እንዳለማ ውሃ ያላት ሀገር ነው። ይችን ሀገር ግን ማንም ይፈልጋል። ቢሆንም ግን እንዲህ እንዳለ ወጣትና እንዲህ እንዳለ መከላከያ እያለ አናስቀምሳትም። እኔ እንደገና አልወለድ ምን ይሆን አካሌም ተጎዳ እድሜም በደል። ስለዚች ሀገር ወጥቼ ወርጄ ውጋዴ ደጋሉን ላይ በሰማይ ሲሻለቅ ስናለ የኢትዮጵያ የሀገራችን አየር ኃይሎች አራት ሆነው እንዲህና እንዲህ ሲሻለቁ እናይ ነበር። በዚያን ጊዜ እድሜም በጣም አይደለም የ22 ዓመት ልጅ እንዲያው ሲያው በቃ ድብልቅልቁ በመውጣቱ በጣም ይገርማል። ያውና ሆኖ ግን ድሬዳዋ ላይ ከዚያ በረን ደግሞ ስንመጣ በዚህ ሾልኮ መጣ። ያንን ሰራዊት በኦራል በኤሌክትሪ የመጣውን ስንቅና ትጥቅ አራግፎን መለሰን። በራሱ መሳሪያ ነው የመለሰው። በራሱ መሳሪያውነት የለንም። ታንኮችን ከበቀይ በላይ አይሆኑም። መሳሪያውን ክላሽ ምናምን ባል ነገር የለን። ምናልባት የድሮ መሳሪያ M16 እና ኤምፖርት የተለያዩ ነገር የክላሽ የመጣ ከሶማሌ ወደ እና እንደዚሁም በኤርትራ በምጽዋ በሻዕብ በሸባህ በሞጎ ተራራ በከረን ባውጋሮና እንዲሁም በደቀ መሐሪ በሰገነይት ግንባር ላይ ብዙ ስንፋለን ነበር። ግን በእኛው ፈረሰ ተው። ስለዚህ መጨረሻ ወደ ሱዳን ገባ እና አገሬ ስትነሳ ይኮሰኩሰኛል። አገሬ ስትነሳ ብዙ የሰራሁባት 5 ጊዜ ቆስኛል። ከ5ቱ ግን አንዱ የመትረጊያ ስግድ በጥሶት አለቃለኝ ቃኛው ስቴሽን አስመራ ገጀረገብቼ ወክረሰውኛ ዛሬ ሲያገመርቼ አገሬ ላይ የተወሰነ ነገርና ስራ መሰራ አንስታልኛል።
የለም፣ የስራ ግብር የተከፈለው የለም፣ ሁሉ ነገር የለም። ማን ይቀበል? ዶክተር ብንያምና ወይዘሮ እሌኒ ገብረስላሴ የእኛ እናት ታሪክ ቀባሪ ሆነው ዛሬ ወድቄ የነበረውን አንስተው ዛሬ እዚህ መጥቼ ምን እንደምአደርግ የቁም ከእናንተ ጋር እናገራለሁ እንጂ የሞተውን አንስተው ነው እዚህ ያደረሱ። እንዲህ ያሉ የኢትዮጵያ እግዚአብሔር የባረከ ከላይ ከሰማይ ወርዶ እንዲያደርጉ ብሎ የፈቀደላቸው እንዲያደርጉ ዘውናል። በአሁኑ ሰዓት ግን ችግር የለበት። ነገር ግን ችግር አለ። የሀገራችን ነገር ችግር አለ። ይህ ችግር በምን ነው የምንፈታው? በምን እንደሚፈታ እኛ ደክመናል። የእናንተ ነው። ሀገራችን ከባድ ውለታ ያላት ናት። ከባድ ማዕድን ያላት ናት። በየቦታው ዙረናል። በየቦታው አይተናል። እኛ ባንመራመር ተመራማሪዎችን ይዘን እየዞር በዚህ ወርቅ አለ፣ በዚህ ማዕድኑ ከታች ነዳጅ አለ፣ ከዚህ አልማዝ አለ፣ ከዚህ ከሰል እንደዚህ እየተባለ ሲነግሩ ይሰማል። ታዲያ ይችን ሀገር ለማን ነው ይሰጣል? እችን ሀገር ለማን ይሰጣታል? ገትረን ሽንጣችንን ገትረን አቋማችንን ኢትዮጵያ ያደርገን መዋጋት ግድ ይለናል። ሀገር ከሌለ ሰው የለም። ሰው ከሌለ ሀገር የለም እና ተባረኩ እግዚአብሔር ይመስገናችሁ። ሌላኛችሁ ገበኑ እያለው ልባችሁ ደንዳና፣ ክንዳችሁ ፈጣማ፣ ጉልበታችሁ ጠንካራ የብረት ምሰሶ ያደርጋል። የእኛ እንግዲህ ከዚህ በኋላ ይሄ ነው ስራችን እና እድሜ ይስጣል። በሸር እንደመጣችሁ በሸር በእውነቱ በጣም እንኮራባቸዋለን። ዛሬ አሳልፈን ለእናንተ አስረክበናል። ከአንድም ሁለት ዘምቻለሁ። ነገር ግን ጮታ ግን ለሀገሬ አሁንም ደግሞ ተነሱባል ወደኋላ አለ። እኛ የውጭ ጠላት የለብንም፣ የውጭ ጠላት የለብንም። ጠላቶቻችን እርስ በርስ እኛው ነን። በእውነቱ ሀገራችን ጥሩ ሀገር ነበረ። ገና አልተበላችን፣ ማዕድኖቻችን አልተነካም። ነገር ግን የውስጥ ጠላት ነው ያጠቃል። እርስ በርሳችን ብንፈቃቀር፣ እርስ በርሳችን አንድ ብንሆን ኖሮ ለራሳችን ለሌላው እንተርፋለን። ቻይና እኮ በእውነት ጸባዋን አለስልሳ እኮ ለዚህ ደረጃ የደረሰችው በአፍሪካና በእኛ ነው። ነገር ግን እኛ ያለመስማማታችን ብዙ ድሎች፣ ብዙ ቻንሶች እያመለጠ ነው። ዘራፍ ወደ ለሀገሬ ዘራፍ 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 እኔ ለሀገሬ ለነፃነቴ እወደቃለሁ እስከ ዕለት ሞቴ። ዘራፍ በረሃ ወልዶ በረሃ ያደገው ዘራፍ ዘራፍ በወታደር አልጋ አይተኛም ባላገር ሰጥሞ ከቶች ጋር ሆናለ እሱ ነገር። ዘራፍ ዘራፍ ወደ ለሀገሬ ዘራፍ ለነፃነቴ ዘራፍ ዘጠኝ ቂጣ በልቶ ያጎልፋል ባላገር ጾሙን ውሎ አድሮ ይዋጋል ወታደር። ዘራፍ ዘራፍ ወደ ለሀገሬ ዘራፍ ከእንግዲህ ወዲያ ወደ ኋላ አንልም። እንኳን ለራሳችን እንኳን ለሀገራችን አልፈን ተርፈናል ለጎረቤታችን። ዘራፍ 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 ወደ ለሀገሬ ለነፃነቴ እዋደቃለሁ እስከ ዕለት ሞቴ። የኢትዮጵያ ሰራዊት ስሙ የገነነ እንኳን ለአገሩ ለጎረቤቱ የሚያስከብር ነው። እንኳን ዛሬ ቀርቶ ጀግና አባቶቻችን ዘራፍ አስከብረዋል ለጎረቤቶቻችን። ዘራፍ ዘራፍ እኔ ለሀገሬ እዋደቃለሁ እስከ ዕለት ሞቴ። ዘራፍ ጦር መጣ ቢመጣም ግድ የለን። እናቴም ልጅ የላት እኔም ወንድም የለን። ዘራፍ ዘራፍ። አመሰግናለሁ። ለድል ብስራት የቆረጠ የማትተካውን ውድ ነፍሱን ለእናት ሀገሩ የሰጠ ላቡን እያንጠፈጠፈ ደሙን እያፈሰሰ እናት ሀገሩን በፍቅር በልቡ ላይ እያነገሰ በውጣ ውረዱ መሃል እሱ ብዙ እየደከመ አካሉን እየገበረ እርሱ ሰርቅ እየታመመ የቆሰለውን አካሉን በሀገር ፍቅር አከመ። ሀገር ወገኑን አኮራ፣ ሰንደቁን በክብር አቆመ። የኢትዮጵያ ጀግና ቆፍጣና ወታደር ለእናት ሀገሩ ሲል ለሰንደቁ ፍቅር አይተናል በገሃድ ላቡንና ደሙን በአንድ ላይ ሲገብር። ወታደር ለሀገሩ ይደማል ይቆስላል፣ ውድ ሰንደቁን ግን በክብር ከፍ አድርጎ ያውለበልባታል። በሚውለበለበው ሰንደቁ መሃልም
በየአውደ ውጊያው ላይ ነፍስ የገበሩትን ጓዶችን ያስባል። እሱ እየወደቀ በሚፈሰው ደሙ ታሪክን ይጽፋል። ወታደር እንዳለው የሰው ልጅ ክብር አድማስ የሉዓላዊነት ምሰሶ ነፍስን በገሃድ የሚያስገብር የሀገር ፍቅር ጸንሶ የሰንደቅ ዓላማ ፍቅር ገደብ የለውም ጨርሶ። ለዚህ ክብር ሲል ወታደር ደሙን ባፈር ለውሶ ለዛሬው ክብር አብቅቷል ሽራፊ ኮቸሮ ጎርሶ። ሀገሬ ላታል በስስት ደሙን መሬት ላይ አፍስሶ። እንኳን ደህና መጣችሁ። ሰላም ያዋለን፣ ሰላም ያሳድረን፣ ሰላም ያሳድረን። እናንተ በየዓመቱ ነው የምትመጡት፣ በየጊዜው ነው እኔ እዚህ ጋር የምመርቀውና እናንተም ሆኖቹ ሌሎችም በሆናችሁ ዛሬ እንደዚህ አስደስታችሁ ነው የመጣችሁ። እግዚአብሔር እስቲ አንዴ እልል በልሏቸው። እሺ እኛን እንደጎበኛችሁ ፈጣሪ ይጎብኛችሁ፣ ፈጣሪ ይጠብቀን፣ የዓመት ዓመት ያድርሳችሁ፣ የወር ይጠብቃችሁ። ለእኛ እንደምትረዱ እናንተ ደግሞ ይርዳችሁ፣ እሱ ጨምሮ ይስጣችሁ። ረድኤት በረከት ከቤታችሁ አይጥፋ፣ ረድኤት በረከት ከግቢያችሁ አይጥፋ። ማዳችሁ ሰፊ ይሁን፣ ገበታችሁ ሰፊ ይሁን። የወለዳችሁት ልጆች ወግ ማድረግ ያድርስላችሁ፣ አገር ተረካቢ ያድርግላችሁ፣ እናት አባት ጧሪ ያድርጋችሁ። ፍቅሩንም አፍቱንም ጤናውን ያድላችሁ። የማታ እንጀራ ይስጣችሁ፣ እማልቀው እንጀራ ይስጣችሁ፣ ይጨምርላችሁ። ዓለሙ ዘመኑ ለልጆቻችሁ፣ ዓለሙ ዘመኑ ለራሳችሁ። ያሰባችሁት ይሳካላችሁ። በወጣ ተክቶ በጎደለ ሞልቶ ይስጣችሁ። አግኙ አትገኙ። ለእናንተ ያለው እንጀራ ለእናንተ ያድርግላችሁ፣ ይጨምርላችሁ። የዛሬ አበባዎች ሕፃናቶችም ካላችሁ የዛሬ አበባዎች የነገ ፍሬዎች እንደ አበባ ያብቡላችሁ፣ እንደ ቀጤማ ይለምልምላችሁ። የረገጣችሁት ይለምልም፣ የጨበጣችሁት ወርቅ ይሁን፣ አፋችሁ ማር ይሁን፣ የተናገራችሁት ፍሬ ላይ ያድርግላችሁ። ጤናችሁን ይስጣችሁ፣ እግዚአብሔር ይባርካችሁ። ልጆቻችሁ ትምህርታቸው ይግለጽላቸው፣ ትልቅ ደረጃ ያድርሳቸው፣ ለቁም ነገር ያብቃቸው። ማስተሬቱንም ድግሪውንም ጭነው እዚህ ድርጅት ለመመረቅ ያብቃቸው። ያልታሰበ እንጀራ ይስጣችሁ። ዘራችሁ እንደ ጤፍ ይብዛ። ዘራችሁ የብረት ምሰሶ ያድርገው። እግዚአብሔር አትከጅሉ፣ ይከጅሏችሁ። እኛ ዶክተር ቢኒያም እንደጦረን እውነቴን ነው። እኔ ከጎዳና ነው የመጣሁት። ማየት የተሳነኝ ነው። 7ኛ ዓመቴ ነውና እሱ ባይኖር ጅብ ይበላኝ ነበረ። እኛ ዶክተር ቢኒያም እንደጦረን እንዳሳመረን እናንተ ልጆቻችሁ እኔ ስለማላይ ልጆችም ይኖራችሁ ወጣቶችም ከሆናችሁ እኛ እሱ እንደጦረን እናንተም ልጆቻችሁ በሰላም ይጡራችሁ። አገርንም ለመለገስ ያብቃችሁ። መቅዶኒያ እየረዳችሁ ነው። ያልታሰበ እንጀራ ይስጣችሁ። አገር ውስጥም ቢኖራችሁ ውጪም ቢኖራችሁ እመቤቴ ድንግል ማርያም እቅፍ ድግፍ ታርግላችሁ፣ እቅፍ ድግፍ ታርግላችሁ። እሾህ ያውጋቸው፣ እንቅፋት አይንካቸው። አገራችንን ሰላም ያርግልን፣ ሰላም ያርግልን። የተጣላ ይታረቅልን፣ የታመመ ይሻርልን። ሰላም ያዋለን፣ ሰላም ያሳደረን። ኬር ማለት ሰላም ማለት ነው። እኔ ባጎደልኩበት መድኃኒዓለም ይሙላበት። የውኔውን ኬር የሌሁኑ ኬር ለሀገራችን ለኢትዮጵያ ኬር ለዓለም በሞላ ኬር ለዘር ማንዘራችሁ ኬር ለቤተሰባችሁ ኬር ለደጃችሁ ኬር ለጓዳችሁ ኬር ለልጆቻችሁ ኬር ይህን ድርጅት ለመሰረተ ኬር ለእናንተም ኬር ላስቆዩ ኬር እግር ቤት ሀገር እናመሰግናለን፣ እንወዳችኋለን፣ እናከብራችኋለን። በቅድሚያ ዶክተር ሚናን እስተባለቱ አላህ ያኑርልን፣ አላህ ያኑርልን። እናንተም ደግሞ አላህ ያኑራችሁ፣ እድሜያችሁ ሳቢበን ጠያቂ ያሳጠጡ። አላህ ከእናንተ ጋር ይሁን፣ ከእናንተ ጋር ይሁን። የሮቀና ቅየማችሁ የታገለማ አይጣላችሁ። የወለዳችሁትን በእናንተ ግን የሚተካለን። እናንተም ደግሞ በግድ ይሁኑ። ጣፋተረቅ ሱራተረቅ ጠሎንዲላለ እንዲ አርካ ሰፋ እንዲ ሰብሮታታ ያለች እንዲላለ እንደ ጨረቃ ደመቅ ያላችሁ፣ እንደ ገንበር ሞቅ ያላችሁ፣ እንደ ኮከብ በርከት ያላችሁ አላህ ይስጣችሁ፣ አላህ ይስጣችሁ፣ አላህ ይስጣችሁ። አላህ ይመስገን። እድሜና ጤና ይስጣችሁ። ተባረኩ፣ ብሩክ ሁኑ።
ክፉ አይንካችሁ፣ እንቅፋት አይንካችሁ። ዓለማችን ሰላም አላህ አድርግልን፣ ሀገራችን አማን አላህ አድርግልን። አዎ አላህ ባወጣችሁበት በጎደላ ሞልቶ አላህ ይስጣችሁ። አላህ ድንበራችሁ አላህ ይጠብቃችሁ። ባላችሁበት ቦታ ክፉ አይንካችሁ። እሺ ጀነራል መኮንኖቻችን እንዳለብሱልን በአክብሮት ጋብዛለሁ። እናንተ ደግሞ በሞራል ከበሩን ጋብዛለሁ። ከመስጠት በላይ ደስ የሚል ነገር የለም። እነዚህ ደግሞ የሀገር ባለውለታ ጀግኖች ናቸው። እነሱ ሲለብሱ እናንተ ትደሰታላችሁ ብለን እናምናለን። በሞራል ይህንን እንግዲህ ሽልማት እንዲታጅቡልን ጠይቀናችኋል። እስኪ እጃችሁን አሳዩ። ሞራል ያስፈልጋል። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን